አደነገጣችሁም እናንተ እኔ ደንግጫለሁ በጣም ደንግጫለሁ የሚታየው ነገር በጣም ያስደነግጣል ኢኮ ነጩን እኮ ጥቁር እንደማለት ነው በቃ ነጩን ጥቁር ነው ማርያም ትውልዱን መያዝ አይቻልም በዚህ መቀጠል አይቻልም አሉ ትውልዱን በጨለማ ይዘናል አሉ ኢትዮጵያ ዛሬ ጨለማ ውስጥ ጨለማ ድቅድቅ ጨለማ እንደና ንቁንጂ እንዴ ጨለማ ውስጥ ሆናችሁ ገብቷችኋል ጨለማ ውስጥ ነው ያለው ትውልዱ በጨለማ ነው በድቅድቅ ጨለማ ነው ያለው አሁን ባለነው በቅዳሴው በመናምኑ መቀጠል አንችልም አስታራቂ ነው ሲባል ደግሞ ብስጭት ብላችኋል ስሙኝ ያስታራቂ ደግሞ የራሳችሁ ቄስ የራሳችሁ ተነስተዋል ብዙዎቹ እናንተ እንዴት ደስ ይላል ኢየሱስ ክርስቶስ አማላጅና አስታራቂ ነው ከሱ በቀር ያስታረቀን የለም ብለው መልእክት አስተላልፈዋል ፍጡራን ሊያስታርቁ አይችልም ድንግል ማርያም እንኳን ልታስታርቅ አትችልም ያን ነገር ያን ዳሷ እንኳን ልታስወግድ አትችልም ያ የሆነው በኢየሱስ ክርስቶስ ሁለተኛ ቆሮንቶስ ምዕራፍ 5:18 ላይ ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር በእኛም የማስታረቅ ቃል አኖረ ኢየሱስ ክርስቶስ አስታራቂ ነው ጠበቃችን ነው አማላጃችን ነው ሮሜ 8:34 ላይ በአባቱ ቀኝ ያለው ስለኛ የሚማልደው እግዚአብሔር ከራሱ ጋር ያስታረቀን ከሱ ጋር የታረቀን በማን ነው በኢየሱስ ክርስቶስ ማርያምንና ሔዋንን ምን አገናኛቸው ማርያምንና ሔዋንን ምን አገናኛቸው የሚያገናኛቸው ነገር የለም አዳምና ሔዋን ባልና ሚስት ናቸው ማርያም ሁለተኛዋ ሔዋን ናት ሃሎ ኦርቶዶክሶች ሌላ መጽሐፍ ቅዱስ አላችሁ ቤቱ ገፊ ነው አስቀምጡም አያስወጣሉ ያሳድዳሉ የቤተ ክርስቲያን አሳዳጅ የክርስቶስን ወንጌል ምታሳድድ ጉድበል ዘንድሮ ኦርቶዶክስ ቤቱ ገፊ ነው ከዝሁር ጉልበት በላይ ከሀያ ፈረስ ጉልበት በላይ በከፋ ጉልበት አገልጋዮቹን የሚገፋ እኔ ገረመኝ አንድ ጥያቄ ደግሞ የመጀመሪያ ጥያቄ ላንሳ ማርያም ከፍጡር በታች ከፈጣሪ በታች ከፍጡር በላይ ሚለው ጥያቄ አልገባኝም ምን ማለት ነው ማቶች አሉኮ የጌታ ብርሃን የገባቸው አሉ የተገለጠላቸው ስንቱን አግታችሁ ልዘልቁት ነው አትችሉትም ልትደግፈው አትችልም በቃ ተነቅንቋል እንዲህ ስትለው እዚህ ይወድቃል ይሄን ስናገር ደግሞ ልብህ ይመታል ይመሰክርልሃል እውነት ነው ግን ወፍ የለም ማርያም ያለም ቤዛ ናት የሚል ወፍ የለም ይሄንን ነግራችኋለሁ አስረግጬ በአንድ ልጁ ላይ የተደረገ ክህደት በመስቀሉ ስራ ላይ የተደረገ ክህደት ኦርቶዶክሳውያን ባለማህተቦች ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስግደት ስንሰግድ በዚህ መልኩ እንሰግዳለን ልብ በሉ ለወላዲተ አምላክን ለወለደች ለድንግል ማርያምም ስንሰግድ በተመሳሳይ መልኩ በዚሁ ልክ ደግሞ እንሰግዳለን ሴት አምላኪ ብያለሁ ሴት አምላኪ ማርያማውያን ሴት አምላኪ እኔንም ብያለሁ ምክንያቱም ማርያም እግራችን መብራት የኑራችን መቅደስ የህይወታችን ፋራ ኑራችን መጠጊያችን አንበመጠጊያ ከሌላችን የመማፀኛ ከተማችን ከሞት ወደ ሕይወት ያለፍንብሽ መሻገሪያ ድልድያችን ጉድፍ ገመና በደላቃታችን የተሸፈነብሽ ምስጢር ማስቀመጫ በነገራችሁ ላይ አንዱ ልጅ የፈረንሳይ ልጆች የቄራ ልጆች ምናምን ተሰብሰቡ ሄደን እናሳያቸዋለን እነፍኖተ ጽድቅን እንዋጋለን ኦርቶዶክስ ወጣቶች ከዚህ በኋላ አቅማችንን ማሳየት አለብን በእነዚህ ሰዎች ላይ እኛ ኦርቶዶክስ ራሳችን የደቦ ፍርድን እንፈርዳለን ስማኝ ወንድሜ እኔ ጸቅነት ደገፉ የፈረንሳይ ለጋሲዮን ልጅ ነኝ ፈረንሳይ ለጋሲዮን አመፀኛ አላሳደገችም እኛ በጣም በክብር በፍቅር ያደግን ፈረንሳይ ለጋሲዮን በጥፋት አትጠቀስም ፈረንሳይ ለጋሲዮን ያፈራችው እንደ ጸቅነት ደገፉ ያለ ወንጌላውያን ነው ሃሎ ማን አንተ ትንሽ ወንድሜ አርፈ ተቀመጥ የቄራ ልጆች የምናምን ልጆች ኑ ተሰብሰቡ በአመት ነው እንደ ወንጌል ሚቆመው
ወንጌል አይቆምም ባመጽ መከራከር መሟገት በእግዚአብሔር ቃል ነው ስለዚህ አንተ ትንሽ ወንድሜ ወጣ ይሄንን ያመጽ የከሰከስከው ወንድሜ መጽሐፍ ቅዱስ ቁጭ ብለህ አንብብ ታላቀት ነኝ ቁጭ ብለህ አንብብ አሁን ደግሞ ኦርቶዶክሶች ተሰብስበው ይሄ መጽሐፍ መስተካከል አለበት ምናምን አሉና ማጠፊያው ሲያጥራቸው ደግሞ እኛ ሳናቅ በጥንት ጊዜ ካቶሊኮች ናቸው ጽፈው ያስቀመጡት አንዳንዴ ያስቀኛል አንዳንዴ ያበሳጨኛል አንዳንዴ ደግሞ ያሳዝነኛል የነዚህ ሰዎች ነገር አሁን ደግሞ ነገር እየቆሰቆሱ ነው ከካቶሊክ ጋራ እነሱ ናቸው ስላስልም ያመጡብን እነሱ ናቸውና ያኔ በጥንት ጊዜ ምናምን ይያሉ ካቶሊክ ናት መጻፍቶቻችን የበረዘችው ጻፈችው ለስላትን ያመጣችው ይያሉ ካቶሊክን እየከሰሱ ነው እሺ እሷስ ታምጣ ዋናው መጽሐፍ ቅዱስ ማን ወሰደባችሁ አሎ ኦርቶዶክስ ዋናውን መጽሐፍ ቅዱስ ማን ወሰደባችሁ የታስቀምጣችሁ ነው ህዝቡን በተረተረት ምትቀልቡት የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተው መንፈስ ሩቃይቼ ዙሪያዬ እናለ መረሳለው ሰላም ወገኖች እንዴት ናችሁ እንዴት ከረማችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው ዛሬ ያው በቃ ሰሞኑን ትኩሳት የሆነው ነገር ወንጌልን ያቀጣጠለልን ስለሆነ በጣም በቅርበት ነው የምንከታተለው ብዙ ነገር እኛም ደንግጠናል እንግዲህ ምንም ማድረግ አይቻልም ዛሬም በዛ ጉዳይ ላይ ነው ያው እየተካሄደ ያለ ነገር ስለሆነ አላለቀምና እኛም የሚመለከተንን ነገር የተረዳነው ነገር መቼም ጉድበል ዘንድሮ ነው ጉድበል ዘንድሮ በጣም የሚገርም ነገር ነውና ያሳዝናልም ያጓጓልም የሚያጓጓው ምንድነው what is next በቃ የእግዚአብሔር እጅ ስላለበት የእግዚአብሔር ጣት ስላለበት አሁን ደግሞ ጌታ ምን ሊያደርግ ነው ያሰበው ያስብላልና አስተውላችሁ ከሆነ እግዚአብሔር ያናወጠ ነው ያለው መጀመሪያ ያናወጠው ሙስሊሞቹን ነበር በዚህ በፎይ ጉዳይ እፎይን አስነስቶ ሙስሊሞቹን አናወጠ ማለት ነው በጣም ምክንያቱም ብዙ ሙስሊሞች ወደ ክርስትና መተዋል ከዛ በኋላ ደግሞ ወንጌል አማኞቹንም አናውጧል ምንድነው ያናወጠው ያው የተነሳውን በዩጩፋና በካውንስለሩ በኩል የተነሳው ነገር ታስተውሳላችሁ እሱም የእግዚአብሔር ጣት አለበት የሆነ ነገር ሊቀየር የሆነ ነገር ልፍሊል ነውና በጣም የሚገርም ነገር ነው ይሆነ ያለው አሁን ደግሞ ካቶሊኩ ፖፑ በመሞታቸው የሆነ ለውጥ ይመጣል እሱ ምንም ጥያቄ የለውም እንደገና ደግሞ ኦርቶዶክስን ያናወጣት ነው አሁን ያለው ጌታ ያናወጣት ነው የእግዚአብሔር ጣት አለበት ይሄና በጣም የሚገርማችሁ ነገር ነውጡ ከውስጥ ወደ ውጭ ነው ከውስጥ ወደ ውጭ ለሚመጣ ነገር መቆጣጠር አይቻልም በቃ አንድ ነገር ሲገነፍል ማቆም ወደ ላይ የሚለው ነገር ማስቆም አይቻልም ሌላውንም ነገር ከውስጥ ወደ ውጭ የሚወጣው ነገር ማስቆም አይቻልም ስለዚህ አሁን ኦርቶዶክስ ምንም ማስቆም አይቻልም ያውም በገታ ያውም በማግለል ያውም በር በመዝጋት ያውም በግዞት አይቆምም ወንጌልም አይቆምም የወንጌልን ባህሪ ያላወቃችሁትም እንደውም እኮ የሚያበዛው ነገር የሚያሰፋው ነገር ይሄ መታገቱ መገለሉ ኃይል እየሰጠ ያበረታን ነው የሚሄደውና ዛሬ በዛ ጉዳይ ላይ ነው መናገር መፈልገው ጌታ የተባረከ ይሁን በጣም ደስ ብሎኛል እና ወቅቱ መልእክታችንን የገባንን ማስተላለፍ ነው ስለዚህ አሁን እግዚአብሔር በራሱ መንገድ የሁሉንም እምነት ቤት ያንኳኳ ነው ያለው ሊሰራን ፈልጎ ሊያንጸን ፈልጎ ሊለውጠን ፈልጎ ሊያስተካክል ፈልጎ አሁን በተለይ ኦርቶዶክስ ቤት እኮ እናንተ ለዘመናት ተከድኖ የነበረ ክፍት ስታረጉት ብላችሁ የሚያስደነግጠው ይሄ በሃይማኖት ካባ ውስጥ ያለ መቼም እንደዘንድሮ እግዚአብሔር ኦርቶዶክስን አልገለጣትም ግልጥ ተራቁት በቃ በጣም በሚገርም ሁኔታ ናውን ጥርስ ተነቃነቀ እናንተ ጥርስ ከተነቃነቀ እኮ ተመልሶ መትከል አይቻልም የኦርቶዶክስ ጥርሷ ተነቃንቋል መውለቁ አይቀርም
በእግዚአብሔር መንገድ ስሙኝ በጣም ይገርማችሁ ነገር እግዚአብሔር መቼም የራሱ ጊዜ አለው የራሱ መንገድ አለው መንገዱን አያችሁት በማይቋቋሙት መንገድ እኮ ነው እግዚአብሔር የመጣባቸው እንደኔ ግን ይህ ያቡኑ የለኮሱት ወንጌል የወንጌል ሰዓት ምን ነው ቀደም ባለ ኖሮ አልኩኝ እኔ መቼም ጊዜው እግዚአብሔር ነው ግን እኔ ጓጓ አሁን በጣም ኤክሳይትድ ሆኛለሁ እኔ በጣም ለመሰላችሁ መንፈሳዊው ጋር ተጀምሯል ስለዚህ ዞሮ ኢየሱስ ያለው ማሸነፉ አይቀርም ሰማይና ምድር ሁሉ ኢየሱስ ናት አሁን የማርያምና የኢየሱስ ወገን ተብሎኮ ድንበር ተይዞ ጦርነት ተጀምሯል አይገርማችሁ በጣም ማፈሪያ መሆን ነው በእውነት ነው መላችሁ ምክንያቱም ለዘመናት የተከደነ ብዙ የተበላሸ ጨለማ ስራ በዚያ ቤት ስላለ እግዚአብሔር ግን ታግሶ አሁን በቃለ ለትውልዱ ቀና የጨለማን አሰራር ብዙዎችን ሽባ አድርጎ አስሮ ያስቀመጠ ያጋንንት ስራ የጨለማ ስራ ተገለጣው አልደነገጣችሁም እናንተ እኔ ደግጫለሁ በጣም ደግጫለሁ የሚታየው ነገር በጣም ያስደነግጣል እኮ ነጩን እኮ ጥቁር እንደማለት ነው በቃ ነጩን ጥቁር ነው ስለዚህ መተተንና ድግምትን እንደ ዕውቀት የሚቆጠርበት ይህን የዋህ ህዝብ የሚቀልዱበት የነፍስ አባት መንፈስ ተመታው ትውልድ እኮ ነቃ ወገኖቼ ጥያቄ መጠየቅ ተጀምሯል ነፍስንም ስጋንም የሚያድን የአንዱ ጌታ ኢየሱስ ክርስቶስ ሆኖ ሳለ የሰውኛ አሰራር ከፍ ያለበት እኔን የሚገርመኝ የእግዚአብሔር ምሕረቱና ቸርነቱ አልገረማችሁ ሰው መጽሐፍ ቅዱስ መሰረቱ የሐዋርያት ቃል ሐዋርያቱ የጻፉልን መሰረቴ ነው የምትል ቤተክርስቲያን ከመጽሐፍ ቅዱስ ውስጥ ሐሳብና ቃል ወጥቶ ሲነገር ማግለል ማራቅ ግዞት ውስጥ ማስቀመጥ ይሄ እንዴት ሊሆን ቻለ ብላችሁ አልተገረማችሁ እኔ አልገባኝም በቃ እኔ በጣም የኦርቶዶክስ ነገር አድጌበታለሁ አሁን ብዙ ቤተሰቦች የኦርቶዶክሶች ናቸው እኔ ግራ ገብቶኛል እዚህ ውስጥ ነው እንደከረም ነው ከምን አይነት ጨለማ ነው እግዚአብሔር ያወጣን ብዬ እንኳንም ክርስቲያን ሆንኩኝ ክርስቲያን ማለት የክርስቶስ ተከታይ ማለት ነው ሌላ ምንም ዴፊኒሽን የለውም መቼም የሰሞኑ ክስተት ብዙ ጉድ ሰማን ጆሮ ጭው ያረጋናተ አፍ ያስይዛል እኮ ያስብላል በጌታ በኢየሱስ ክርስቶስ ስሙኝ የእግዚአብሔር ምሕረቱና ትግስቱ መቼም የሰሞኑ ክስተት እንዳልኳችሁ የበለጠ ወንጌላችንን እንድናነብ አንቅቶናል እኔኮ እንዴ ከየት ያመጡት ነው ነገር ብዬ እንኳን እነሱ ነገረ ማርያምን እየተጠቀሱ ቢናገሩት እኛ መጽሐፍ ቅዱስን የበለጠ እንዳነብ የበለጠ በቃ አሁን ለመሰላችሁ እነዚህ ሰዎች ሚሉት ነገር ትክክል ነው ብላችሁ መጽሐፍ ቅዱስን ማገላበጥ ጀምራላችሁ ከዛስ ከሁሉ በላይ ደግሞ እንኳን ኢየሱስ ሆንኩ ያስብላል ጣጣ የሌለበት ረፍት ያለበት ሰላም ያለበት እውነተኛው የዓለም ብርሃን የሰላሙ ዳኛ ኢየሱስ ክርስቶስ ይባላል ሌላ ተቀጥላ የለው እኔን ደግሞ የገረመኝ መቼም ለኦርቶዶክሶች ምን ጠይቀው ጥያቄ 1,000 ሚሊዮን ይሆናል ከየት እንዳመጡትም አልገባኝም ማርያምን አንግሰው ጣዖት አርገው ሰማይ ላይ ሰቅለዋታል ሁሉን ነገር ከኢየሱስ ጋር አስተካክለውላታል የዓለም ቤዛ አባታችን ሆይ ብሎ ሲጸለይ እመቤታችን ሆይ ከስራ አለ ምንም አይሉት አለ ስግደት ይገባል እዚህ ጋር ስግደት ይገባል እዚህ ጋር ስግደት ይገባል አንድ አይነት አካሄድ ሁለት አምላክ የለንም እኛ አንድ አምላክ ነው ያለን እሱም ኢየሱስ ክርስቶስ ይባላል ስለዚህ ማርያም ከፍጡር በላይ ከፈጣሪ በታች ያላችሁት ነገር ግራ ያጋባል ደሞ መሰደድ ያለ ነው እንኳን ቤተ ክህነት ውስጥ ያለ ቤት ውስጥ አሁን ጌታ ያስታጠቃቸው ነው አቡነ ገብርኤልን ወልደ ገብርኤልን ጌታ ያስታጠቃቸው ነው ወንጌል ይሰራል ባካችሁ ወንጌል ይሰራል ይቀጣጠላል ኢየሱስ ያድናል የሚያስቆመን የለም እሳቱ ተለክሷል ከዛው ከውስጥ ክብር ለእግዚአብሔር ይሁን ሁለተኛ ጥያቄ ስሙኝማ ይሄ በጣም ልንነጋገርበት የሚገባ ከየት እንዳመጡት ማያውቁት ራሳቸው ማርያም ሁለተኛዋ ሔዋን ናት ሃሎ ኦርቶዶክሶች ሌላ መጽሐፍ ቅዱስ አላችሁ ወይስ ሌላ መገለጥ አላችሁ አሁን ማርያምንና ኢየሱስን ለማስተካከል እኛ ምናቀው በአዳም ጥፋት የተነሳ ባለመታዘዝ የተነሳ ሰው ሁሉ ኃጢአት ሰራ ተባለ ሁለተኛው አዳም ኢየሱስ ክርስቶስ ነው ተባለ አሁን የኦርቶዶክስ ፍልስፍና ማርያምን እኩል ለማድረግ ሔዋንን የአዳም የጥፋት መውደቂያ ምክንያት ሔዋን ናት
ኢየሱስ ክርስቶስ እንደሱ አላለም። እግዚአብሔር አዳምና ሔዋንን እኩል ነው የቀጣው። አዳምን ነው ተጠያቂ ያደረገው ለጥፋቱ። በወንድ ነው የሚጠራው። አሁን ሁለተኛ ሔዋን ስሙ ብቻ ስሙ። ዘንድሮ እኮ ጉድበል ዘንድሮ እኮ ነው። በአዳም ኃጢአት የሰው ልጅ ሁሉ ኃጢአተኛ እንደሆነ ሁሉ አሁን ኦርቶዶክሳውያን ማርያምን በኢየሱስ ስራ ሊተኩ እንደዚህ ይላሉ። ምን ይላሉ ብትሉኝ በሔዋን ምክንያት አዳም ኃጢአት እንደሰራ በማርያም ምክንያት ደግሞ ኢየሱስ አዳነን ይላሉ። ይሄ የሌለ የክህደት ስራ። እንግዲያው ማርያም እኮ አልተሰቀለችም እናንተ። ኢየሱስ እኮ ተሰቅሎ ነው ያዳነን። ማርያም እኮ አልተሰቀለችም። ምን አይነት ቋንቋ ነው? ስሙኝ። ስለ ሔዋን የገነት ደጅ ተዘጋ። በሔዋን ምክንያት ገነት ተዘጋ፣ በማርያም ምክንያት ገነት ተከፈተ። አሁን እንደው ለጆሮ ስላንደበትስ ይጥማል። ምን ሆኖ ነው? አረ ምን ሆናችሁ ነው ኦርቶዶክሶች? ምን ነካችሁ? እርሱ ነው የከፈተልን። ነገር ግን በሔዋን ምክንያት አዳም ኃጢአት እንደሰራ በማርያም ምክንያት ኢየሱስ አዳነን ይላሉ። ስለዚህ ማርያም ባትኖር ድህነት የለም ነው ነገሩ። ጠቅልለው እኮ ቁጭ ብለዋል። ማርያም የእግዚአብሔርን ትእዛዝ ባትቀበል ኖሮ ገብርኤል ሲነግራት ኢየሱስ አይወለድም። ያው ታውቁታላችሁ ተረተረቱ። አሁን እኮ ተገለጠ። በቃ ሊሸፍኑት በማይችሉት መንገድ እግዚአብሔር ገለጣቸው። እኔን ነው በጣም የተደሰትኩት። ማርያም ጌታ ኢየሱስን በመውለዷ የሚገባት ክብር አለ። እኛም አንክድም። ጌታ ኢየሱስን ወልዳልናለች። ልክ እንደተጻፈላት በሉቃስ 26 ላይ እንደተጻፈላት ማርያም ብጽዕት ነች፣ የጌታ ኢየሱስ ክርስቶስ እናት ነች። ከዛ ውጪ ሌላ ነገር የላትም። በመውለዷ ቤዛዊት ናት፣ በመውለዷ አዳኝ ናት፣ በመውለዷ ማላጅ ናት። ያልተጻፈልንን አምጡ ስትባሉ አይን ፍጠጥ ድርቅና በጌታ በኢየሱስ ክርስቶስ ስሙኝ። እግዚአብሔር የሰጣት ጸጋ አለ። ከዚህም በላይ ግን የተሰጣት በስቷል በእናንተ ቤትና በመዳናችን ጉዳይ ማርያም ያዋጣችው የሰራችው አንዳችም ነገር የለም። በወዲያ ብትሉ በወዲ ብትሉ ምክንያት ሆናለች የሚል ካለ ከልጇ ጋር የማነካካትና የማስተካከል ስራ ማርያም ባትኖር ባልዳንን ነበረ የሚለው ሳቤ ከእውነት የራቀ የክርስቶስ ኢየሱስን የመስቀል ስራ ያቀለለ ነው። ይሄ ሳቤ በጣም መወገድ አለበት። የሔዋን ነገር ከእግዚአብሔር አሰራር ውጪ የመስቀሉን ስራ ማቃለል ነው። ማርያም የገነት ደጅ ካስከፈተች ዳግማዊት ሔዋን ከሆነች የኢየሱስ ክርስቶስ ሞት ምን አስፈለገ? ሌላው ጥያቄ እንዳልኳችሁ ጥያቄያችን ማለት ነው። ማርያም ዳግማዊት ሔዋን ከሆነች በሷ ምክንያት ከሆነ ወደ ገነት የገባ ነው ኢየሱስ ክርስቶስ ምን ሊያረግ ሞተልን? ይሄ ነው ጥያቄ ለእናንተ። ምንም ነገር እኮ ነው። የአዳምና ሔዋንን ኃጢአትና የመዳኛ መንገድ እግዚአብሔር ለያይቶ አላስቀመጠም። በሔዋን ምክንያት አዳም ኃጢአት ከሰራ እርሱ ነፃ መውጣት ነበረበት። እሷ ስላሳተችው እግዚአብሔር የኃጢአትን መነሻ የሰው ልጆችም ሁሉ ኃጢአተኛ መሆን ምክንያት አድርጎ ያስቀመጠው አዳምን ነው። ለዚህ ደግሞ ጥቅስ አለኝ። ሮሜ 5:19 ላይ መቼ መጽሐፍ ቅዱስ አንብባችሁ አታውቁም? መጽሐፍ ቅዱስ እንደው 80 ያዱም ይሁን ምንም ይሁን መጽሐፍ ቅዱሳችሁን አንብቡ። በተለይ አዲሱ ትውልድ እናንተ የአዲስ ኪዳን ልጆች ፕሊዝ መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስ አንብቦ ሰው መረዳት ይችላል፣ ብርሃን ይበራለታል። እኚህም እኮ አቡኑ የጠቀሱት ጥቅስ መጽሐፍ ቅዱስ ውስጥ ያለ ነገር ነው። የክርስቶስ ኢየሱስ ቤዛነት ሲናገሩ በጣም የሚያሳዝን ነገር እኮ ነው። ሮሜ 5:19 ላይ በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ይላል። እንደገና ሮሜ 5:17 ላይ በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይኖራሉ ይላል። አሁን እንግዲህ መልስ ስጡን እናንተ። ሔዋንንና ማርያምን ያገናኛችሁበትን መልስ ስጡን። ከዛስ ብትሉኝ መቼም ያው እንዳልኳችሁ ነው፣ ጉዱ አያልቅም። አሁን ግን ኦርቶዶክስ በጣም እየነቃች ነው። ለበጎ ነው አባቶቼ፣ ለበጎ ነው፣ አይናችሁ ሊከፈት ነው። እናንተ ግን የቀጣችሁ ያሳደዳችሁ መስሏችኋል። ማንን ብትሉኝ
የወንጌል ተከታዮችን እንዴት ሆኖ ነው ሰው ወንጌል መሰከረ ተብሎ ግዞት ውስጥ የሚቀመጠው? አረ ባለማፈር ነው እናንተ። እኔ ምንድነው ነገሩን ያልገባኝም። አሁን ግን እየነቁ ነው። ምን ማለት መሰላችሁ? ይሄ ገድላቱንና ታምራታቸው ምናምናቸውን መጻፍቶቻችን መመርመር አለባቸው ብሏል ዋናው ፓትርያርኩ። እናንተ አንድ ነገር ሲመጣኮ ለመንቂያ ደውል ነው። ስለዚህ ዋናው ፓትርያርኩ ምን አሉ? መመርመር አለባቸው አሉ። ስለዚህ ብርሃናውን ፈንጠቅ እያለ ነው በዛ ቤት። ምክንያቱም በዚህ በሚቀድሱት በዚህ በመተቱ በዚህ በድግምቱ በዚህ ባላቸው አካሄድ ማርያም ትውልዱን መያዝ አይቻልም። ቁጭ ብላችሁ አንብቡ እናንተ ወጣቶች። እስከ መቼ በተረተረ ትኖራላችሁ? ለነገሩ ከማን ይማሩት እነዚህ ሰዎች? ዋናው ጳጳስ ደግሞ ቁጭ አሉ። ሌላው ደግሞ እስቲ መግለጫ ልሰጥ ነው። ስለዚህ ሰሞኑን ስለተካሄደው ክደቱ ከነገረ ማርያም ውጪ ስለተካሄደው ክደት መግለጫ ልስጣሉና እኔ ደግሞ አባት ናቸውና የሚያስታርቅ ነገር ይናገራሉ ብዬ ሰፍ ብዬ ጠብቃለሁ። ምን ይደረግ? በኮታ የመጡ በዘር የመጡ በዚህ ጋር የመጡ በፖለቲካ የመጡ ከዛን የመጡት ከዚህ ነው የመጡት እያሉ ስድብ እያንዳንዳችሁ ታፍሩበታላችሁ። ተቀርጾ ተቀምጧል። እድሜ ለቴክኖሎጂ። ራሷን ክርስቲያን ነኝ ብላ የምትጠራ የቤተ እምነት የኢየሱሶችን ታሳድዳለች። ይሄ ማመንፈስ ነው ብትሉኝ ፈሪሳውያን ሲያሳድዱ የነበሩ እነሱ ናቸው የክርስቶስ ጠላቶች። ገና የፈሪሳውያን መንፈስ አልወጣም እዛ ቤት። ደግነቱ ፈሪሳውያን ለእግዚአብሔር የቀኑ መስሏቸው ነው። እነዚህ ደግሞ ለማርያም ቀንተው ኢየሱስ ቢሉትን ያሳድዳሉ፣ ቃሉ የሚጠቅሱትን ያገላሉ። አሁን እኚህን ጳጳስ እንደው እግዚአብሔር ሰውም ያያል እኮ እግዚአብሔር ያያል። ምን አጥፍተው ነው? ትክክለኛውን ወንጌል ስለሰበኩ ምን አጥፍተው ነው ግዞት ውስጥ ያስቀመጣችኋቸው? ውሳኔ ብላችሁ አራገርም ያያል። ስሙኝማ እናንተ ችግር ሲገጥማችሁ አስሬ ቤተ መንግስት ሮጡ የለም? አሁን የቤተ መንግስቱ የኢየሱስ ክርስቶስ ተከታይ እናንተ ጋር ያንኳኳና ምን እየሰራችሁ ነው ትባላላችሁ? ወርድ ከራሴ ለምን ኢየሱስ ክርስቶስን ሸፍናችሁ ማርያምን አንግሳችሁ አገራችን አገር አትሆንም? እልቂት አልበረደም? ይኸው እናንተ ምሰሩት ዋናውን እየገፋችሁ። አሁን ቤተ መንግስት በዚህ ስራችሁ ጣልቃ ይገባል። እናንተ ስትተራመሱ መፍትሄ ፍለጋ ወደ ቤተ መንግስት ሄዱ የለም? በዚህ አሁን በሰራችሁ ስራ ደግሞ ከቤተ መንግስት ጥያቄ ይመጣል ወደ እናንተ። ሃሎ ምን ማለት ነው ይሄ? ሃሎ ምን አጠፉኝ ሰውዬ ትባላላችሁ። ለመሰላችሁ አደባባይ ላይ ወጥተው መንግስት የሚሳደቡ የክርስቶስን ወንጌል የሚያቃልሉ ማርያም ከሌለች እግዚአብሔር የለም ይሉትን ቁጭ አርጋችሁ ሳትገስጿቸው ሳትቀጧቸው ሳታግቷቸው አሁን እነዚህን ወንጌል የተናገሩትን ስንቱን አግታችሁ ልትዘርቁት ነው? አትችሉትም። አንድ ደግሞ ገንፍሎ ወጥቷል። መቋቋም አትችሉም። አሁን እውነቷን ውርድ ከራሴ ብያለሁ። እኔ ስሙኝ፣ እኚህ ሰውዬ በጣም ነው ማከብራቸው። አፈነዱት። በቃ አንዴ ደግሞ ከፈነዳ በፍጹም መያዝ አይቻልምና የሚናገሩት ነገር እኔ ብርቅ ነው የሆነብኝ። በቃ ብርቅ ሆነብኝ። ደስ ብሎኛል። ግን አንድ ነገር ለአቡኑ ከተናገሩት ነገር እኛ የወንጌል አማኞች እንመዝናለን። በእግዚአብሔር ቃል ዝም ብለን አንቀበልም። ጥያቄ እንጠይቃለን። ኧረ አባዬ ነገር ትክክል አይደለም እንላለን። ለምን እናነባለና? አባቴ አንድ ነገር ትክክል ያለው ነገር ተናግሯል። ለምን ብትሉኝ ምን አሉ መሰላችሁ? በዚህ ዘመን ነቢያትና ሐዋርያት የሉም አሉ። ትክክል አይደለም አባቴ። በእርግጥ ነው የሀገራችንን ነቢያት ሲያዩ በዚህ ዘመን ነቢያት የለም ሐዋርያት የለም ሊሉ ይችላሉ ከተገለጡበት የሐሰት ትንቢት አንፃር። በዚህ እስማማዎታለሁ። ነገር ግን በቃሉ መሰረት በአዲስ ኪዳን ጌታ የአምስቱ የቤተ ክርስቲያን ቢሮዎች አንዱ የነቢያት አገልግሎት ነው። እናንተ ጋር አገልግሎት ላይኖር ይችላል። ያው እንደሚያውቁት ነው። እናንተ ጋር ነቢያት የለ፣ ወንጌላዊ የለ፣ ጳጳስ ብቻ፣ ቄስ ብቻ።
እሱ ጥያቄ አለኝ አባቴ ሃሎ እኛ ዝም ብለን አናልፍም እንጠይቃለን በቃሉ እንማገታለን ስሙኝ ምናልባት በእኛ ሀገር ያሉትን ሐሰተኛ ነቢያቶች አይተው ከሆነ ያስኬዶታል ነገር ግን በአዲስ ኪዳን የነቢያትና የሐዋርያት አገልግሎት እንዳለ መጽሐፍ ቅዱስ ይነግረናል ይሄውም በሐዋርያት ሥራ ምዕራፍ 11:27 ላይ በዚያም ወራት ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ ይላል እነርሱም አጋቦስ የሚሉት አንድ ሰው ተነስቶ በዓለም ሁሉ ታላቅ ራብ ሊሆን እንዳለው በመንፈስ አለመ ይላል አመለከተ ይህም በቀላውዲዮስ ቄሳር ዘመን ሆነ ይላል እንግዲህ በአዲስ ኪዳን አገልግሎት ነው ማለት ነው እውነቶትን ነው እንዳልኩት በሀገራችን የነቢያትና ሐዋርያት መጠሪያው ነው እንጂ አገልግሎቱ አቢዩዝ ተደርጓል እኮ እናንተ አሁን እኛ ነቢያት አለን ማለት አይቻል ነገር ግን እግዚአብሔር ቃል ገብቶልናል ለመሰላችሁ በየዘመኑ ነቢያት ያስፈልጋል ወንጌላዊ ያስፈልጋል መጋቢ ፓስተር ያስፈልጋል ሐዋርያ ያስፈልጋል ቤተክርስቲያን የሚተክል ወንጌላዊ ያስፈልጋል ወንጌል የሚያዳርስ አሁን ኦርቶዶክስ ወንጌላዊ ያላትም ለምን ወንጌል አታስተምርም በየማርያሙ በየገብርኤል በየምናምኑ ህዝቡ ሚለቃቅመው ወደ ውስጡ የሚያስገባው የማርያምን ተረት ገድላ ገድል ታምራት ምንትሶ ደሞ መተት እናንተ ከስር የተፈለፈሉት ደሞ አይታችሁ እንደሆነ እነዚህ ዲያቆናቱ ለካ በመተት ነው ቆንጆ ሲል ነው የሚያገቡት እኔ በቅርብ ማጋጥሞኛል በቅርቤ አጋጥሞኛል ነው እንደው ዝርዝሩን አላወራውም እንጂ እነዚህ ዲያቆናቱ ምናምኑ ለካ በመተት ነው ሚስቶቻቸውን ይሁ ቆንጆ ናቸው ነገር ግን ጤና የላቸውም ለምን በመተት ስላገቡ ያ መተት የኔ ነው ብሎ ይቀናል መሰለኝ ወይ ደግሞ የሚደረግለት የሚከፈልለት ነገር አለ ቆንጆ ሚስ ከሰጠ በኋላ ታዲያ አርፈልተኛ ነው እንዴ የሆነ አጥሰኝ ወይ ደግሞ ድገመኝ የሚለው ነገር ሊኖር ይችላል እና ሚስቶቻቸው በሽተኛ ይሆናሉ ቆንጆ ሚስት አላቸው በምን በመተት የሳቧቸው በጌታ በኢየሱስ ስም የድግምትና የመተት መንፈስ ስለዚህ አባቴ ሌላ ደግሞ ሊጨምሩሉት በሐዋርያት ሥራ ምዕራፍ 21:10 ላይ አያሌ ቀንም ተቀምጠን ሳለን ነብይ ነበረ አጋቦስ የሚሉት አንድ ከይሁዳ ወረደ ይላል ነብይ እንደሆነ ይነግረናል እንደገና በኤፌሶን 4:11 ላይ አምስቱን የቤተክርስቲያን የአገልግሎት ቢሮዎች በዝርዝር ተጽፎልናል እርግጥ ነው የኛ ዘመን ቤተክርስቲያን አሰራር በብዙ የተዛባ ነው ሰዎች በጥሪ ሳይሆን በጸጋ ሳይሆን ራሳቸውን የሚሾሙበት አሰራር አለ አንድነትና ህብረት የለም ስለዚህ እርሶ እንዳሉት በእኛ ዘመን ነቢያት የለም ሐዋርያ የለም ያሉት ምናልባት ሀገራችን ውስጥ ያሉት ነቢያትና ሐዋርያት በአግባቡ የእግዚአብሔርን ሥራ ይሰሩም ለማለት ከሆነ እጋራውታለሁ እስማማለሁ ነገር ግን አገልግሎቱ በአዲስ ኪዳን ተጽፎልናል ሐዋርያ ያስፈልገናል ቤተክርስቲያን እንዲተከል ነቢያት ያስፈልጉናል የእግዚአብሔር መልእክት እንዲያመጡ ወንጌላውያን ያስፈልጉናል ወንጌል እንዲሰብኩ መጋቢ ፓስተር ያስፈልጋል አስተማሪዎች ያስፈልጋሉ አሁን እናንተ ቤት አስተማሪ የለም አባቴ ይሄንን ነገር እንዲያስተካክሉ እንደ ልጆት ዝቅ ብዬ ቃሉን ይዤ ይሄንን ነገር እሞግቶታለሁ ነቢያት በእኛ ዘመን ተጽፎልናል በአዲስ ኪዳን የነቢያት አገልግሎት ሐዋርያት አገልግሎት አለ ይሄንን ማለት ፈልጋለሁ አሁን የቤተክርስቲያን ሥራ ትውልዱን ማንቃት ወደ ፍቅር ማምጣት መምከር መገሰጽ እንግዲህ ትልልቆች አባቶች ናቸው ለነገሩ አባቱን ማከብር ትውልድ እንደመሰረታችሁ አሁን ተገልጧል አሁን ሁሉ በቲክቶክ መሳደብ ሆነ መዘርጠጥ ሆነ ስለዚህ እናንተ ግን አሁን ሀገራችን ውስጥ የምታዩት ነው ጦርነት አለ ችግር አለ መከራ አለ ህፃናት ይደፈራሉ ህፃናት በጣም ያሳዝን ነገር ሰሞኑን ደግሞ የሰማሁት በዚህ ባዳማ በመናምን አካባቢ ህፃናትን አሮጊት ሴቶች ናቃ ግዘኝ ተሸከምልኝ ይያሉ ይዘው ይወሰዱ በሚያደነዝዝ ነገር ኩላሊት አውጥተው እየሸጡ ይሄንን እንዴት ነው የምንሰማባቶች እናንተ ወንጌል ተሰበከ ብላችሁ የእግዚአብሔር ቃል ተነገረ ብላችሁ ሰውን ታግታላችሁ ታፍናላችሁ በራሳችሁ ነገር ይሄው እናንተ ያላችሁ ሌላ ነገር ላይ ፖለቲካ ላይ ገንዘብ ላይ ማርያም ላይ ስታፈጡ ትውልድ አለቀ ማን ይስራውን እንግዲህ የሰማዩ መንግስት መስሎ የምታገለግሉት ያ ባለ ክታቡ እኮ የምትሉት ባለ ክሩ ነው ኩላሊት አውጥቶ የሚሸጠው የሚደፍረው ይሄንን አታስቆሙም ይሄንን አትመካከሩም ይሄንን አትጮሁም ቁጭ ብላችሁ እዛ የእግዚአብሔርን ቃል የምትቃወሙት ክርስቶስ የምትክዱት በጣም ያሳዝን ነገር እኮ
ለትውልድ ማረፊያ መሆን ሲገባችሁ አስታራቂ፣ ሰብሳቢ፣ መካሪ፣ መጋቢ፣ ምታረጋጉ ተው ምትሉ መሆን ሲገባችሁ እናንተ ምን እየሰራችሁ ነው? የክርስቲያን ሀገር የብዙ ታሪክ ባለቤት የፊተኛዋ ቀጥተኛዋ ንጹሃ ኢየሱስን የካደች በደሙ የመሰረታትን ቤተክርስቲያን ዛሬ ለሌላ ሰጣችሁ ትርምሳችሁ ወጣ። እግዚአብሔር ግን ሊያጠራው ነው። አገራችን እናንተ ውበሉ፣ ጸልዩ፣ አልቅሱ ለመሰላችሁ ህፃናት መደፈር፣ ወንድ ሳይቀር መደፈር። አሁን ደግሞ እናት በሴት አንጀቷ እንዴት አርጋ ነው ህፃናትን እቃ ተሸከሙልኝ ብላ አታላ ወስዳ አፍነው ኩላሊት አውጥተው ገለው የሚጥሉት? ምን ማለት ነው? ምን ማለት ነው? እኔ አልገባኝም። በጣም የሚገርመኝና ትውልድ ግራ የተጋባበት ጉዳይ ሁሉንም ለሁለት ከፍለውታል። የጸጋ ስግደት፣ የአምልኮ ስግደት ምን ማለት ነው? የሚሰግደው ጉልበት አሰጋገዱ አንድ አይነት ይሄኛው የጸጋ ያልከው የምትንበረከከው ምን እኔ አልገባኝ። በቃ እኔ በቃ ግራ ገብቶኝ አሁን እግዚአብሔር ሊያጠራው እንደሆነ አውቃለሁ። ስለዚህ ተረጋግቻለሁ። እኔ ግድ የላችሁ ለእግዚአብሔር ብቻ የሚለውን ለመሻር የጸጋና የአምልኮ ብለው ከፋፍለዋል። ለማርያም የምንሰግደው የጸጋ ነው ይላቸዋል። ለኢየሱስ ደግሞ የአምልኮ ነው ይላል። ስሙ አታምታቱ። በቃ አታምታቱ። ተነክቶባቸዋል። አታምታቱ። በእግዚአብሔር በሰውን ፊት ተገልጣቸዋል። ከዚህ በኋላ አታምታቱ። በቃ ማርያም ብላችኋል አይደል? ማርያም ይዛችሁ ቁጭ በሉ። አንድ ቀን ኦርቶዶክሳዊ ለኢየሱስ ሲከራከር ሰምተንም አናቅም። አመፀኛ አረጋችሁት እኮ። ትውልድ እኮ አመፀኛ ነው። አይሰማም፣ አይታዘዝም፣ ፍቅር የለውም። ለምን? ከናንተ የወረሰው ይሄው። ፍቅር ቢኖራችሁ ኖሮ እንዴ እኚህ ሰውዬ እንዴት ለምንድን ነው የሚታገቱት? ግን ምን አይነት ቅጣት ነው? በቁም እስረኛ ማድረግ ምን አይነት ቅጣት ነው? እግዚአብሔር ማያይ ይመስላችኋል? በኢየሱስ ክርስቶስ እና በጣም የሚያሳዝን ነገር ነው። የሚያሳዝን ነገር እግዚአብሔር ይኸውላችሁ በዚህ በሔዋን ሐሳብ ላይ ኋለኛው አዳም ተብሏል። ህይወትን የሚሰጥ መንፈስ ይሆነ ይላል። እሱን ቃል አንብብላችሁ ፕሊዝ። በዚህ በአንደኛ ቆሮንቶስ 15:45 ላይ እንዲሁ ደግሞ ፊተኛው ሰው አዳም ፍጥረታዊ ነው ይላል። ስሙ ሕያው ነፍስ ሆነ ተብሎ ተጽፏል። ሁለተኛው አዳም ግን ህይወትን የሚሰጥ መንፈስ ሆነ ይላል። 46 ላይ ደግሞ ነገር ግን አስቀድሞ ፍጥረታዊው ቀጥሎ መንፈሳዊው ነው እንጂ መንፈሳዊው መጀመሪያ አይደለም ይላል። ስለዚህ ኢየሱስ ክርስቶስንና አዳምን አገናኙና ማርያምንና ደግሞ ሔዋንን ኧረ ጉድ ነው ዘንድሮ፣ ጉድ በል ዘንድሮ። እኛ ግን የወንጌል አማኞች አሁን በጣም ነቅተን ወንጌል መስበክ አለብን። እውነት ይዘን መውጣት አለብን። ምክንያቱም መጽሐፍ ቅዱስ ውስጥ ያለውን እውነት አያውቁትም፣ አልሰሙትም። ለምን? አልተማሩትማ። አባቶቻቸው መጽሐፍ ቅዱስን የሚሰብክ ሰው በር ዘግተው ካስወጡት ከመንጋው ምን ትጠብቃላችሁ? ስለዚህ እኔና እናንተ ስራ በዚህ በሁለተኛው ቆሮንቶስ ምዕራፍ 5:20 ላይ ለኔና ለናንተ አማኞች ጥቅስ አለኝ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ኦርቶዶክስ ወይ ከክርስቶስ ጋር ታረቂ፣ ከወንጌል ጋር ታረቂ፣ ወደ እግዚአብሔር ተመለሱ፣ የእውነተኛውን ወንጌል ለትውልዱ አስተምሩ። ስለዚህ የዛሬ መልእክቴ ኦርቶዶክሳውያን እግዚአብሔር ኦልሬዲ በስራ ላይ ነው። አሁን እናንተ የሚያስፈልጋችሁ ንስሐ ገብታችሁ ትውልዱን ይዛችሁ ወደ ብርሃኑ መምጣት፣ ወደ ክርስቶስ ኢየሱስ ለክርስቶስ ኢየሱስ ንስሐ ግቡ። ሌሎቹን አማልክቶቻችሁን ጣሉ፣ አቃጥሉ። ኢየሱስ ክርስቶስ ያድናል። ከሱ ሌላ አምላክ የለም። ክብር ለእግዚአብሔር ይሁን። ይህንን መልእክት እባካችሁ ሼር አድርጉልኝ። ደግሞ ይሰሙታል፣ ይድረሳቸው። ይሰሙታል፣ በደንብ ይሰሙታል፣ ከጳጳሳት ጭምር። እግዚአብሔር ይረዳናል ወገኖቼ። ተባረኩልኝ። ደስ ብሎኛል። በቃ የሆነ ነገር ይወጣልኛል እኔ ስናገረውና ብዙዎቻችሁ ደግሞ መልእክቱን ስለምትረዱት በጣም ደስ ይለኛል። ያው የሚሳደብ ይሳደባል፣ ችግር የለውም። እሱ ስድብ መለያቸው ነው፣ መታወቂያቸው ነው። እኛ ደግሞ ስድብ ማረጋችን ነው። ኢየሱስ ያድናል። ወንጌል ሰብከንማ ካልተሰደብን ምኑን ወንጌል ተሰበከ? እግዚአብሔር ይባረክ። ተባረኩልኝ። መልእክቴን ጨርሻለሁ። ሰብስክራይብ አድርጉ። ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት እንቀጥላለን።
ይቀጣጠላል ወንጌል ያሸንፋል ክብር ለእግዚአብሔር ይሁን ሻሎም ሻሎም Thank you የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተው መንፈስ ሩቃይቼ ዙሪያዬ እናለ መረሳለው ሰላም ወገኖች ኢትዮጵያውያንና ኤርትራውያን የእግዚአብሔር ጸጋና ሰላም ይብዛላችሁ እታችሁ ጸገነት ነኝ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት ነው ይህ መልእክት ለሌሎችም እንዲደርስ ሰብስክራይብ እና ሼር ያደረጋችሁ እንድትከታተሉ ወንጌልንም አብረን እንድንሰራ በእግዚአብሔር ፍቅር ጠይቃችኋለሁ እንዲህም አላቸው ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ማርቆስ 16:15 ይመጣል ኢየሱስ ላፍ ይመራ